በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ጥቅምት 16 በዚች ቀን ለአባቶቻችን ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳስ አባ ያቅቱ አረፈ። ከእርሱ በፊት የነበረ አባ ምንያም ባረፈ ጊዜ ይህ አባት መርጠው በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙም ቴዎዶስዮስ የሚባል አንድ መላካዊ ሰው ነበረ። እርሱም ወደ ደማስቆ ንጉሥ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድርያ አገር ገዥ ሆኖ ተሾመ። ይህም አባት አባቱ ያቅቱን ሊያስጨንቀው ጀመር። በየዓመቱ ግብር 7,000 የወርቅ ዲናር ከእርሱ እስከተቀበለ ድረስ እግዚአብሔር እስካጠፋው ድረስ ይህ አባት እንዲህ አሰቃየው። በዘመኑም የብዙ ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተክርስቲያን ሕንጻዋም ተፈጸመ። በአንድ ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍዮም በሚባል አገር በአባ መቃርስ ቤተክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኩስ እንዳለ ነገረው። ሕዝቡን በማስተማርና በመምከር ይረዳው ዘንድ መልእክተኞቹን ልኮ እንዲያስመጣውም አዘዘው። ሁለተኛም ከእርሱ በኋላ ሊቀ ጳጳስ እንደሚሆን ገለጸለት። በዚህ ጊዜ መልእክተኞቹን ልኮ ወደ እርሱ አስመጣው። እስራኤልም ሁሉ እስካስረከበው ይህንም አባት ከብዙ ድካም የሚያሳርፈው ሆነ። በሹመቱ ወንበርም 19 ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን መቅሮፊዮን የብሉይ ባህታዊ ኢሳያስ ረድ የጴጥሮስ ደግሞ የፋኑሩ የድቂ ሀገር የሆነው የ45 ጻድቃን የመስተጋድል አሮን የቃረቡ የአናልዮ የአባ ጳውሊ መስተጋድል የማርቆስ የረፍታቸው መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያገለግሉን ዕለት ዕለት እያሳሰቡ በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።